ዛሬ ላይ በርካታ የዓለም ከተሞች በጉያቸው ያቀፏቸውን ወንዞች አልምተው ለመዝናኛና ለሌሎች ግልጋሎቶች ማዋልን ልምዳቸው አድርገዋል። በከተማ የሚገኙ የውሃ አካላትን በማልማት ስራ የቀደሙ የዓለም ከተሞች ከፈጠሩት ውብና ማራኪ ስፍራ በተጨማሪ ለበርካታ ከተሞችም መነሳሳትን ፈጥረዋል፣ ልምዳቸውንም አካፍለዋል። የደቡብ ኮሪያዋ ዋና ከተማ ሶል፣ የኦስትሪያዋ ቬናና የብራዚሏ ሳኦ ፖሎ ከተሞች ደግሞ በዚህ ተግባራቸው ስማቸው ተደጋግሞ የሚነሱ የዓለም ከተሞች ናቸው። ቆሻሻነት፣ መጥፎ ጠረንና ለጤና ጠንቅነት የዓመታት የአዲስ አበባ ወንዞች ገጽታ ነበር። ይህንን ሁኔታ ለመቀየር በከተማዋ የተከናወነ የሚገኘው ሁለተኛው ምዕራፍ የኮሪደር ልማት አንድ አካል የሆነው የወንዝ ዳርቻ ልማት የከተማዋን ወንዞች ጽዱ እያደረገ ይገኛል። አሁን የምንገኝበት ደግሞ የጎሮ የወንዝ ዳርቻ ልማት ሲሆን የጎሮ የወንዝ ዳርቻ ልማትን በከተማዋ የተከናወኑ ከሚገኙ የወንዝ ዳርቻ ልማት ስራዎች መካከል አንዱ ነው። ስራው ምን ደረጃ ላይ ይገኛል ስንል ልንመለከት ወደናል። በጥበብ ሙያ ብዙዎችን ተደራሽ ስለመሆናቸው የሚናገሩት ወይዘሮ ዘምዘም ሽፋና ጎረቤታቸው አቶ ደሳለኝ እንዳሻው ዘለግ ላሉ ዓመታት በዚህ በጎሮ ወንዝ አካባቢ በጉርብትና ብዙ መልካምና አስቸጋሪ ጊዜያትን አብረው አሳልፈዋል። የቀደመውን የአካባቢያቸውን ሁኔታ በተለይ ደግሞ ስለ ወንዙ እንዲያስታውሳሉ። ይህ አካባቢ የተለያዩ መኖሪያ ቤቶች ነበሩት። ደረጃቸውን የጠበቁ ቤቶች አልነበሩ፣ ለእይታም የሚያስደስቱ አልነበሩ እና እነዛ ቤቶች ዛሬ ይህን በመሰለ በምታዩት ተተክቶ እያየነው ነው። እጅግ በጣም የሚያስደስት እውነት ለመናገር በአጭር ጊዜ ውስጥ እንደዛ አይነት ነገር ይሰራል ተብሎ የማይጠበቅ ነገር ነው ያየነው። ለሁን የተቀመጠንበት አካባቢ ብዙ ወንጀሎች ይሰሩበት የነበረ፣ ቆሻሻዎች ይጣሉበት የነበረ፣ ህፃናት ይደፈሩበት የነበረ፣ ሴቶች ይታፈኑበት የነበረ፣ ዝርፊያ ይካሄድበት የነበረ ቦታ ነው። ዛሬ ግን እጅግ በሚያምር ሁኔታ እኛ ትላልቅ ሰዎች ነን። እኔ 55 ዓመቴ ነው፣ ትልቅ ሰው ነኝ። ለልጆቼ ግን ይህን ሳላይ እንኳንም ያልሞትኩላል። ከተማዋ የተለያዩ አካባቢዎች የተከናወነ የሚገኘው የወንዝ ዳርቻ ልማት እነርሱ በሚኖሩበት አካባቢ በአጭር ጊዜ እንዲህ ባለ መልኩ የተከናወነ መሆኑ ጥሩ ስሜት እንደፈጠረላቸው የሚናገሩት ነዋሪዎቹም የወንዝ ዳርቻ ልማት ነገን አስቀድሞ የተመለከተና ከተማዋን ከሌሎች ዓለም አቀፍ ከተሞች ተወዳዳሪ የሚያደርግም ነው ይላሉ። አንዳንድ ሰዎች ወንዝ ዳርቻን ያጣጥላሉ። ነገ ግን ወንዝ ዳርቻ ይሆናል መኩሪያችን፣ መመኪያችን በእጅ ያለ ወርቅ ሆኖ ነውና እኔ በበኩሌ ቃላት ነው የሚያጥረኝና የወንዝ ዳርቻው ልማት አሁንም ሊቀጥል ይገባዋል። በየመንደሩ በየሰፈሩ ያሉት በሙሉ መሰራት አለባቸው። እንደ አጋጣሚ ደግሞ የወንዝ ዳርቻ በተመለከተ እኔ በስራዬ ጸባይ ምክንያት የተለያዩ ሀገሮችን የማየት እድል ገጥሞኛል። አውሮፓም፣ አሜሪካም፣ ኤዥያም ሀገሮችና ትልቁ የኢንቨስትመንት ወይም የቱሪዝም ገቢ የሚያገኙት በወንዝ ዳርቻዎች ላይ ነው። ህብረተሰቡ የሚዝናናው ወንዝ ዳርቻዎች ላይ ነው እና ይሄ ነገር በአጭር ጊዜ ውስጥ እኛ ሀገር ይገባል ብዬ እኔ አልሚውም አስቢውም አላውቅም፣ እውነት ለመናገር ማለት ነው። እና ይሄን በድፍረት የደፈሩት መሪዎችን በጣም ማከብራቸው፣ አደንቃቸዋለሁ። በርካታ መሰረተ ልማቶችን አካቶ የተገነባ የሚገኘው ይህ የጎሮ የወንዝ ዳርቻ ልማት ከ300 በላይ ለሚሆኑ ወጣቶችም የስራ እድል ፈጥሯል። ወደ 12 ማህበራት ነው ተደራጅተው እዚህ ገብተው እየሰሩ ያሉት። በእነዚህ ስር ከማሽነሪ ሰራተኞች ውጭ ከቀን ሰራተኞች፣ ግንበኞች፣ ድንጋይ የሚያነጥፉ ወኮዩን የሚሰሩ እነሱን ጨምሮ ከ350 በላይ ሰራተኞች ይዞ ነው ያለው በ12ቱ ማህበራት ማለት ነው። ስለዚህ አሁንም የወንዝ ዳርቻውን የኮሪደር ስራ እየተሰራ ባለበትም ከፍተኛ የሆነ የስራ እድል ፈጥሮ ያለ ነው። በኋላ ላይም ቋሚ የስራ እድል ይፈጥራል ማለት ነው። ስራ ጥርብ ስራም ይሰራለሁ፣ ልስን ስራም ይሰራለሁ። ስራ ጥሩ ነው፣ ምንም አይደለም፣ እየሰራ ነው አለን። ያው ጥሩ ነው። ጥቅማ ጥቅም በጣም አግኝቻለሁ። የስራው አግኝቻለሁ። የስራ እየሰራውኝ ጥቅማ ጥቅም አግኝቻለሁ። ሌላ ቦታ ምናምን ህንጻዎች ምናምን ነበር ምን ሰራ የነበረው ከሌላው ምናምን የተቻለ ከዛ ምናምን ልምድ ስለነበረን እዚህ ላይ ምናምን ገቢ ምናምን ተጨምሮልናል ማለት ነው። የስራ ልምድ እንግዲህ ስለተሳርና አትክልት ምናምን ከሌላው የተለየ እሱ ምን ያገኛል። ስሜ ግዛቸው ደግሞ ይባላል። የምሰራው ካቦ ነው፣ የሰራተኞች ኃላፊ። አሁን አርማታ እየሞላው ነው። ስራ በጣም አሪፍ ነው፣ ደስ ይላል።
አሁን የአዲስ አበባ ወንዞች በወንዝ ዳርቻ ልማት ከመጥፎ ሽታና ከጤና ጠንቅነት ተላቀው ብዙዎች ከጓደኞቻቸው ጋር ከወላጆቻቸው ጋር መልካም ጊዜ የሚያሳልፉባቸው ቦታዎች እየሆኑ ይገኛሉ።